ሰላም እንዴት አላችሁ ክቡራን ተመልካቾቻችን የቤንሸኮ ቴሌቪዥን ነው የቤንሸኮ ቴሌቪዥን ዘውትር ማክሰኞ ከ12 እስከ 1 ሰዓት በአማርኛ የሚያቀርበውን መሰናዶ ይዘን ቀርበናል ዛሬ በሚኖረን የ1 ሰዓት ቆይታ የተለያዩ አዝናኝ አስተማሪና ቁም ነገር አዘል ፕሮግራሞችን እንዲሁም መሀል ደግሞ የተለያዩ አዝናኝ ሙዚቃዎችን ወደናንተ ይዘን እንቀርብ ነው የሚሆነው 12 ተኩል ሲሆን መደበኛው የአማርኛ የዜና ወጃችንን ወደናንተ ሰዓቱን ጠብቆ የሚደርስ ይሆናል ፕሮግራሞቹን በመምራትና በማስተዋወቅ ነው የተዘራ ጥላውን ከካሜራ ባለሙያው ማቴዎስ ዘለቀ እንዲሁም ከመላው ስቱዲዮ ባለሙያዎችን ጋር በመሆን ለአንድ ሰዓት ከእናንተ ጋር አብረን ቆይታ የምናደርግ ነው የሚሆነው አብራችሁን ቆዩ ክቡራን ተመልካቾቻችን ወደ መጀመሪያው መሰናዷችን ነው የምናልፈው የመጀመሪያው መሰናዷችን የሚሆነው እንግዲህ እንደምታውቀው የሚዛን አማን ከተማ አስተዳደር ከደቡብ ምዕራብ ኢትዮጵያ ህዝቦች ከሚገኙ ከተሞች ትልቁና አንጋፋው ከተማ ነው እንግዲህ ይሄ ከተማ ለነዋሪዎች ምቹ ውብና ማራኪ ከማድረግ አንፃር በርካታ ስራዎችን ሲሰሩ ቆይተዋል እንግዲህ ይሄ ሁሉ ስራዎች የሚሰሩት ደግሞ የገቢ አማራጮችን ተጠቅሞ ከተማ አስተዳደሩ በሚያመነጨው ገቢ ነው ከዚህም ጋር ተያይዞ እንግዲህ ባለፉት 11 ወራት ከተማ አስተዳደሩ ከ1 ቢሊዮን ብር በላይ ገቢ ሰብስቧል በዚህም እንግዲህ ትምህርት ውሃን መንገድን እንደም የተለያዩ የልማት ስራዎችንም ሲያከናውኑበት ነው የቆየው ይሄን አስመልክቶ እንግዲህ ሰሞኑን ከባለድርሻ አካላት ጋርም ቆይታ አድርጎ ነበር በዚህም መድረክ እንግዲህ በተለያዩ አጀንዳዎችን አንስቶ ከህብረተሰቡ ጋርም በተለያዩ ሐሳቦችንም አስቀምጦ የተለያዩ አቅጣጫዎችንም አስቀምጦ ነው የተበተነው በዚህ ዙሪያ ባልደረባችን በየነ ወርቁ አንድ መሰናዶ ወደናንተ የሚያቀርብ ነው የሚሆነው እሱን ተከታትለን በአንድ ጣመ ዜማም ቆይታ አድርገን ደግመን እንገናኝ ነው የሚሆነው አብራችሁን ቆዩ የምንጓዝባቸው መንገዶች የልጆቻችን ትምህርት ቤቶች የምንታከምባቸው ጤና ተቋማት የንጹህ መጠጥ ውሃ አገልግሎትና በየአካባቢያችን የምናያቸው የልማት ስራዎች ከየት ይመነጫሉ የነዚህ ሁሉ ዋና የገንዘብ ምንጭ ግብር ነው ግብር መክፈል የህግ ግዴታ ብቻ ሳይሆን ለሀገር ግንባታ ለዘላቂ ልማት የሚደረግ ቀጥተኛ አስተዋጽኦ ነው ጤና ይስጥልን የተከበራችሁ ተመልካቾቻችን በዛሬው ፕሮግራማችን ስለ ግብር ምንነት ለልማት ያለው ፋይዳ የግብር ከፋዮች መብትና ግዴታ እንዲሁም ስለ ግብር ስወራ እና የቁጥጥር ስርዓት በስፋት እንመለከታለን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ግብር ዜጎችና ድርጅቶች በህግ መሰረት ለመንግስት የሚከፍሉት የገንዘብ መዋጮ ሲሆን በዚህም መንግስት ለህዝቡ የሚሰጣቸውን አገልግሎቶችና የልማት ፕሮጀክቶችን ለማስፈጸም ይገለገላል ግብርና ታክስ ዞሮ የሚከፈልበት ምክንያት እንግዲህ መንግስት ሰፊ የሆነ ጸጥታውን አሁን ያስጠብቅ ይያልና ነው ጸጥታውን ለማስጠበቅ የሚሊተሪ ኃይል ያስፈልጋል ያ ሚሊተሪ ኃይል ደሞዝ ስራ ማስኬጃ ማት ነገር አለው ጣጣው ወደሱ ሲገባ ይሄ ወጪ የሚሸፈነው ከመንግስት ነው መንግስት ደግሞ ከኛ ከሰበሰበው ገቢ ትምህርት ቤት አለ አሁን በእያንዳንዱ ገጠር ትምህርት ቤቶች ተከፍተዋል መምህራን ተቀጥረዋል የትምህርት ቤት ግንባታ የመምህራን ወጪ ይሄን ስታስበው ቀላል አይደለም ግብርና አሁን እየተሰራ ያለው በእያንዳንዱ ገጠር በዚህ በኮሪደር ልማት ከተማውን ለማዘመን የሚደረጉ ነገሮች መንገድን ለማስተካከል የሚደረግ እነዚህ በሙሉ ጠቅላላ ወጪ የሚጠይቁ ናቸው ይሄ ወጪ ደግሞ ከየትም አይመጣም ከግብር ከፋዩ ነው የሚመጣውና የተሻለች ሀገር አሁን በጤናው ላይ እየተሰራ ያለ ነገር አስደማሚ ነገር እየተሰራ ነው በአገር ደረጃ ስለዚህ እነዚህ ነገሮች ከፍተኛ ገንዘብ የሚጠይቁ ናቸው ውጭ ሀገር ሲታይ የነበረው የሕክምና አገልግሎት ወደ ሀገራችን እየመጣ ነው እኛም ወደ ሚዛን እንዲመጣ እንፈልጋለን ያን ደግሞ የምናደርገው መንግስት ማፉን ሞልቶ ከከተማ አስተዳደርም ጠይቆ ሊያመጣ የሚችለው ተገቢው ግብር ገብቶለት በእጁ ላይ ገንዘብ ሲኖር ስለሆነ በዚህ በኩል ነጋዴው ህብረተሰብ ቅር የሚለው ነገር የለም ልጆኛ ማየው ግብር ጉዳይ ግብር ተሰብስቦ ለመንግስት ወደ ላይ የሚወጣ ይመስለኝ ነበር አሁን ደግሞ ግብር ተሰብስቦ ለማንም አይደለም ለራሱ መንገድ ለራሱ ትምህርት ቤት ለራሱ ጤና ለራሱ መንገድ የሚያሰራ ከሆነ ገንዘቡ መልሶ የራሱ ነው እንጂ ለማንም አልከፈለም የሚለውን ሐሳብ ነው ያለኝ ይህ ደግሞ ለኛ ለህሊናችንም ለሞራላችንም ደስ ይለናል በዚህ ዘርፍ ከኛ የተሰበሰበው ግብር ይሄ ተሰርቷል ይሄ ሆኗል ብሎ በሚያሳዩ ሰዓት ላይ ለቀጣይ ደሞኛ የተሻለ ስራ እንድንሰራ የሞራልን ስንቅም ይሆናል ያና ግብር መክፈል ግዴታም ነው ከተማ ውስጥ ያለው ግብር ከ187 ሚሊዮን
እንዴት ብሎ 600 እንደደረሰ ከአምናው 600 ደግሞ አሁን እንዴት 1 ቢሊዮን እንደደረሰ አሳይተናል። በሰበሰብነው ግብር ደግሞ የሰራነውን ኮሪደር አሳይተናል። የሰራነውን ስማርት ፖሎች አሳይተናል። የገነባናቸውን በ3 ሳምንት ውስጥ ያለቁ ትምህርት ቤቶችን አሳይተናል። ድልድይ ያስቀምጥናቸውን የድልድይ መሰረተ ድንጋዮችን አስቀምጠናል። ያሳመርናቸውን ያስተካከልናቸውን ጤና ጣቢያዎች አሳይተናል። እነዚህ ማለት ገቢውን ተወስዳለ መሰረተ ልማት ሰራለ። የሚዛን አማን የ2018 ለየት የሚያደርገው 1 ቢሊዮን ብር ሰብስቧል። ከ50% በላዩን ልማት ላይ ውሏል። ወደ 35%ን ቀጥታ የግዴታ ወጪ ላይ አውሏል። 15%ን በስራ ማስኬጃ የተጠቀመበት። ግብርን በወቅቱ መክፈል ለዜጎች ተጠቃሚነትና ለሀገር እድገትም ትልቅ አስተዋጽኦ አለው። ብዙ ሰው ቤት ቆልፎ ይሄዳል። ቁልፉ አይደለም ቤቱን የሚጠብቀው። በዛ አካባቢ የሚዟዟረው ሰው ወንጀል የሚሰራውን ሰው ስለሚያይ ያንን ደግሞ ህግ የሚያስከብረው አካል መረጃ ይዞ በህግ ስለሚጠይቀው ነው የሚከበረው። ህግ ለማስከበር ደግሞ የሚመለከታቸው ባለሙያዎች መቀመጥ አለባቸው እና እነዚህን እንዲሟሉልን ልጆቻችን በሰላም ወጥተው ተምረው መግባት አለባቸው ብለን ስናስብ ለዛ የሚፈለግ ወጪ አለ። ያን ወጪ ነው አሁን እየተጠየቀና እየተከፈለ ያለውና በዛ ልክ ታስቦ ነው መደረግ ያለበት እንጂ የግብር አለመግባትማ አገርም ወደ ኋላ ማስቀረት ነው፣ አቅምም አይኖራት። ይሄን ሲደረግ የሚፈለጉት መሰረተ ልማቶችን ነጋዴው ይሄን ሲከፍል የሚፈለጉት መሰረተ ልማቶችን መጠየቅ ይችላልና በወቅቱ መክፈል፣ በወቅቱ በትክክል የተደራጀ ሂሳብ አሰራር መስራት፣ ይሄን አድርጎ መብቱንም ግዴታውንም መጠየቅ ይችላል። ፈጣሪ ቃልም አለ የቄስን ለቄሰር ለእግዚአብሔርን ለእግዚአብሔር ስጥ የሚለው ምናልባት ፈጣሪም ቃል በደንብ የማይረዳ ሰው እንደዚህ የሚሰጠው ሰው እንደ ክፈት አድርጎ ሊቆጥር ይችል እንደሆነ አላውቅም። እኔ በትክክለኛ ነው የሚለው ነገር በእምነት አንጽር ወስዳለሁ። ስማርት ፖል ብትሉ፣ ኮሪደር ብትሉ፣ ሞዴል ፋርማሲ ብትሉ፣ ትምህርት ቤቶችን ብትሉ፣ ድልድዮችን ብትሉ እየገነባን ያለ ነው። ለሚዛን አማን ከመንግስት ትሬጀሪ 5 ሳንቲም አይወርድም። ይሄ ከናንተ በሚሰበሰብ ገቢ ነው የተሰራ ያለው። ይሄን ለማሰራም ብለን ስናወራ ጋና ማአት መንገድ የሌለበት ከተማ ውስጥ ነው የምንኖረው። ሰው ንጹህ ውሃ አግኝተው ማይጠጣበት ከተማ ውስጥ ነው ያለነው። የመብራት አገልግሎት ሰው በአግባቡ ማያገኝበት ከተማ ውስጥ ነው ያለነው። እነዚህን ሁሉ ለመሙላት የህዝብን የልማትና የመልካም አስተዳደር ችግሮችን ለመፍታት ምን ያስፈልጋል? ብር ያስፈልጋል። ያለ ብር የሚሆን የለም። ያለ ብር የሚሳካ የሚመጣ ለውጥ የለም። ፖለቲካም ቢሆን ብር ሲኖር ነው የሚያምረው። ስለዚህ በዚህ ሂደት ይህንን ቀጣይ በ2019 ዓመተ ምህረት ከዚህ የተሻለ ገቢ ለመሰብሰብና ከተማ ውስጥ ያሉ የመልካም አስተዳደር ችግሮችን በመፍታት የህዝብን ተጠቃሚነት ለማረጋገጥ ምን ያስፈልጋል? መመካከር፣ ኃላፊነት መውሰድ። እኛም አንዱ የከተማው የልማት አካል ነን ብሎ እዚህ ቤት ውስጥ ያለ ሰው አምኖ ግዴታውን በተገቢው መንገድ ማውጣት መቻል አለበት ብለን እናስባለን። በሌላ በኩል ግብርን መሸሽና ማጭበርበር በልማት ላይ የሚፈጸም ትልቅ በደል ነው። አሁን እነዚህ ጫፋቸው እነሱ ጋር ብቻ አይደለም፣ ላይ መዋቅር ውስጥም ካለ ሰው ጋር ግንኙነት ያላቸው ሰዎች ናቸው እንጂ ከዛ ውጭ ያለው ሰው የትም 5 ሳንቲም ንቅንቅ የሚልበት ነገር የለም። እነዚህ ሰዎች ደግሞ ሲታወቁ እያንዳንዱ በየመንደሩ የግብረ ኃይል አለው እኮ በእያንዳንዱ ቀጠና ቀበሌ። ስለዚህ እዛ ጋር ያለው ሰው ስትሪክት መስራት ያለበትን ነገር ካልሰራ ተጠያቂ መሆን አለበት። ተጠያቂነት ከሌለ ነው አሁን እኔ አንዳንድ የምታዘበው ነገር ተጠያቂነት ባላላን ቁጥር ወንጀለኛ ይበዛል፣ ጥፋት ይሰራል፣ ለመንግስት መግባት ያለው ገቢ አይገባም። ብዙ ነገሮች አሉ እኮ ከዚህ በፊት የምናውቃቸው። ስለዚህ እነዛ ሁሉ ያለው ተጠያቂነት ባላላን ቁጥር ነገሮች እንደዛ አይነት ክፍተቶች ይፈጠራሉና እነዚህ ነገሮች እንዲቆሙ መሆን ያለበት ነገር በህግም የሚመለከታቸው ማለት ነገር አሉ እኮ ምናያቸው ምንሰማቸው ክፍተቶች። እነዚህ ክፍተቶች መታረም አለበት፣ ይታረማሉ ብለን እናስባለን። አለመክፈል ወንጀል ነው ብዬ አስባለሁ። ምክንያቱም ሰው ሰርቶ መክፈል አለበት። የራስን ተከፍሏል። መጽሐፍ ቅዱስም በቅዱስ ቁርአን ተነግሯል። የራስን ለራስ የመንግስትን ለመንግስት መስጠት ይሄ ግዴታ ነው እና ግብር መክፈል ግዴታ ነው። እኛ በጣም ቢዚ በነበርንበት የያዝናቸዋል፣ ያስጠነቀቅናቸዋል፣ የቀጣናቸዋል። አየር ባየር የሚነግዱ ፍቃድ ሳያወጡ የሚያከፋፍሉ ቸርቻሪ ሆነው የአከፋፋይ ስራ የሚሰሩ አከፋፋይ ሆነው የቸርቻሪ ፍቃድ ያላቸው ወዘተ አሉ። ምርት በጣም የሚፈለጉ ምርቶች ለምሳሌ ጨውንን ብንመለከት ልክ የፋሲካ ሰሞን ጨው ተወዷል። ጨው ሲወደድ ጨውን ከማርኬቱ የሚያወጡ እነዚህን ሁሉ
ጩኸቶች ባልበዙበት በተጠና ሰላምን ማህበራዊ አንድነትን በማያናጋ መልኩ እያንዳንዳቸውን ከፖሊስ ከሰላምና ጸጥታ ከማዘጋጃ ከንግድ ተቋም ከገቢ ተቋም በተውጣጣ ግብረ ኃይል እያንዳንዱን እየተከታተልን ስርዓት ያስያዝንበት አሰራር ነው ዘንድሮ የነበረው። በዚህ አመት ወደ 900 ሰዎችን ወደ ንግድ መዋቅር አስገብተናል። ህጋዊ እንዲሆኑ ፈቃድ አወጣው እንዴ እነዚህ ብቻ ናቸው ወይ? አይደሉም። ሌሎች አሉ። ምን ይፈልጋል? የተቀናጀ ታክቲካል ስራ ያስፈልጋል። እኛ ነጋዴ እንዲጠፋ ሳይሆን የነጋዴ ቁጥር እንዲጨምር ነው የምንፈልገው። ተሳስተን እርምጃ ወስደን መልካም አስተዳደር ችግር ደርሶበት ነጋዴ ከንግድ ስርዓቱ እንዲወጣ እንፈልገን። ህጉን አክብሮ ሰርቶ ራሱ ተቀይሮ ከተማውን እንዲቀይር ጽኑ አቋም ነው ያለንና በፖሊስ ማሳደድ ቀርቶ የንግዱ ማህበረሰብ ግዴታውን በተገቢው መንገድ ተወጥቶ ከተማችንን በጋራ እንድናለማ የተሻለች ከተማ እንድትሆን ግዴታችሁን በተገቢው መንገድ እንድትወጡ የግብር ከፋዩን ግንዛቤ በትምህርትና ስልጠና በማሳደግ የገቢ አሰባሰብ ስርዓቱን በቀጣይ ውጤታማ ማድረግ ይገባል። ግብር የማይከፍሉ ሰዎች ሁን ብሎ ለማማጽ ነው የሚሉን ሐሳብ የለኝም። በግሌ የእውቀት ማነስ ሁሉ ጊዜ አለመገናኘት ገቢና ወይ ነጋዴ ሌሎቹ ሰዎች በጋራ ያለመገናኘት ካልሆነ በስተቀር የስልጠና ማነስ ይመስልኛል። በየጊዜው ስልጠና ቢሰጥ አሁን ለምሳሌ ዛሬ የተሰጠው ከአንድ ወር ባለ ቢደገም እንደገና ደግሞ ወይም በየሩብ ዓመት ቢደረግ አይደለም ሰዎች ቀደም ብሎ ሄዶ ራሱ ሰልፎ እንደ ምዕራባዊውን ሀገር ግብር ይከፍላል ቢያስባሉ በየወሩ እንኳን ባይጨ በየ3 ወሩ ስልጠናን የማሳደግ ክህሎት ቢኖር የተሻለ አይምሮን የመቀየር ብሬኖሽ ይደረዋልና የተሻለ ፈጻጽም ይኖርና ስልጠና በተደጋጋሚ ሊኖር ይገባዋል። እዛ ጋር ያለው ክፍተት ምንድነው? የኛ ልጆች የ20 ደቂቃ የቤት ለቤት አለ፣ የአዳራሽ ውስጥ ስልጠና አለ። የአዳራሽ ውስጥ ስልጠና ገምግመናል፣ ብዙ ጊዜ ውጤታማ አይደለም። አሁን የኛን ፋይል ይደብታይ አቴንዳንሶችን ብናይ በርካታ ሰው ሰልጥኛለሁ ብሎ ፈርሟል። ግን ሰውየው ራሱ ሳይሆን ነጋዴው ራሱ ሳይሆን ማን ነው? ወኪሉ ነው። እኛ ምን አስበናል? አሁን ከኋላ ያሳደግናቸውን ስፔሲፊካሊ አበበ ከሆነ አበበ ጋር የ20 ደቂቃ በየሳምንቱ በየ15ቱ የሚገመገም ቼክ ሊስት ስላለን በዛ መልክ እያስተማረን እያሰለጠንን ነው። አንድ በሆነ ሜካኒዝም ወደ ኮሚኒቲው መድረስ እንዳለብን የዛሬው መድረክ አመላካች ስለሆነ በቀጣይ ከአንድ ሚዲያ ጋር ግልጽ በሆነ ፎርማል ተፈራርመን ተጻጽፈን ወደ ስራ የምንገባ ነው የሚሆነው። ግብርን መክፈል የዜግነት ግዴታና የእድገት መሰረት ነው። በመሆኑም የሁሉም ተሳትፎ ሲኖር የተሻለ አገልግሎት፣ የተሻለ ልማትና የተሻለ ኢኮኖሚ መገንባት ይቻላል። ግብርን በወቅቱ በመክፈል የሀገርን ልማትና አፋጥን የዛሬው መልእክታችን ነው። ሰላም። dubusha handiya woga dichada wotada woga loita woga dawa woga sintara hemetiya woga ha yekwa yetandiya ha woga dinka puna woga hediya puna woga danam shecho abai hanno baikita dawrana to yamu nato dawrana to mulone yeretel dadaw yedetek hanan gulen tunato dekke dawrana to mul hanno ona yeretel ሆላ ነው ደተዊ ፈኮ ከራስ ባባው አኖ ጉዳን ተናቶ ወደ ያምቡላ ታኖ ዳውራናቶ ሳሩዳ ኢቴ Yambula
ወላሎ ዲዲጋ ወላሎ ዲዲጋ ወላሎ ዲዲጋ ወላሎ ዲዲጋ አሲኬ ማታ አቆራፌና ፍቅር ጀመረኝ አጣሁኝ ጤና የአምቡላንስ ነው አምሮ ጭፈረው አሴት ሰጠኝ የአምቦዳንኪ ነው ክቡራትና ክቡራን ተመልካቾቻችን ከመጀመሪያው መሰናዶ ተመለስን። ከመሰናዶው የተለያዩ ቁም ነገሮች እንዲሁም መረጃዎች እንዳገኛችሁበት ተስፋ እናደርጋለን። አሁን ደግሞ ወደ ሁለተኛው መሰናዶችን ነው የምንሻገረው። ባለፈው ሳምንት በመጀመሪያው ክፍል በአደባባችን ታደቀ አበበ ከክልሉ ጤና ቢሮ የበሽታ መከላከልና ጤና ማጎልበት ዳይሬክተር ከዶክተር እንዳለ ሳሌ ጋር ቆይታ አድርጎ ነበረ። በዚህም እንግዲህ በክልሉ በሃይጂንና ሳኒቴሽን ስራዎች የተሰሩ ስራዎችን እንዲሁም የቀጣይ የእቅድ አቅጣጫዎች ላይም እንግዲህ ትኩረት አድርገው ሲያወሩ ነበረ። ዛሬ ደግሞ በሁለተኛው ክፍልና የመጨረሻውን መሰናዶ ይዘንላችሁ የቀረብን የሚሆነው እሱንም እንድትከታተሉ እንጋብዛለን። አብራችሁን ቆዩ። እንግዲህ የሃይጂን ሳኒቴሽን የአንድ ወቅት ወይ የአንድ ወር ወይ የአንድ አመት ስራ አይደለም። ሁሌ ቀጣይነት ባለው መልኩ የሚቀጥል ነው። ለምን ሰው እስካለ ቆሻሻ ይኖራል። ምክንያቱም ቆሻሻ የሚያመርተው የሰው ልጅ ስለሆነ የሰው ልጅና በአካባቢው የሚገኙ የሰዎች መገልገያ የሆኑ አካላት ናቸው። እንስሳትም ሊሆኑ ይችላሉ። ስለዚህ ቀጣይነት ያለው ነው። ቀጣይነት እስካለው ድረስ ሁሌ ቆሻሻ እስከተመረተ ድረስ ቆሻሻ ሁሌ መወገድ አለበት ማለት ነው። ሰው ከዚህ አንፃር ምን ይፈልጋል? ባለድርሻ አካላት እዚህ ውስጥ ብዙ ዘርፈ ብዙ ስራዎች ያስፈልጋሉ። ባለድርሻ አካላት ከየት ይጀምራል? ከግለሰብ ከራሴ ይጀምራል ማለት ነው። ከእኔ ከሚለው ይጀምራል። ስለዚህ ቆሻሻ ሳመርት የት ማስወገድ አለብኝ? ለምሳሌ ውሃ ጠጥቼ ሃይላንድ የት ነው ማስወገድ ያለብኝ? የተለያዩ ሴክተሮች እዚህ ላይ ኢንቮልቭድ ናቸው። አንደኛ ጤናው ሴክተር። የጤናው ሴክተር በዋናነት እንግዲህ ግብአት ማቅረብና ጤናው መቆጣጠር ስራ ነው የሚሰራው። የጤና ሬጉላቶሪ ቦዲ ስላለ የጤናው ስራ እስከተቆጣጠረ ድረስ የጤናው ስራ በተለይ ጤና ተቋማት ምን ይመስላል የሚለውን እንቆጣጠራለን። ሌላው ሆቴሎችና ሌሎች ተያያዥ ያላቸው ሰዎች ተቋማት በተመለከተ ጤናው ሴክተር ይቆጣጠራል። ሌሎች ሴክተሮች ትምህርት ሴክተር ቁልፍ ሚና ይጫወታል። ምክንያቱም ካሪኩለም ውስጥ እንደዚሁም ተማሪዎችን በማነሳሳት በማስተማር አንድ ተማሪ ቢማር ቤተሰብ ይማራል፣ ቤተሰብ ከተማረ ማህበረሰብ ይማራል፣ ማህበረሰብ ከተማረ ያ ወረዳና ዞን፣ ክልል፣ ሀገር እያለ ይቀጥላል ማለት። ስለዚህ ምን ላይ መስራት አለብን? ትምህርት ላይ መስራት ያስፈልጋል ማለት ነው። ለዚህም ነው የሃይጂን ሳኒቴሽን ስራ ቀጣይነት ያለው ነው። በተለይ የማህበረሰብ ተኮር በሆኑ የባህሪ ለውጥ ላይ የሚሰሩ ናቸው። መጸዳጃ ቤት ለምሳሌ የፈለገ መጸዳጃ ቤት ቢሰራና መጸዳጃ ቤቱን ካልተጠቀመው ወይም እንዲጠቀም ካላስቻለን ችግር አለ ማለት። ግንዛቤ ላይ መስራት ያስፈልጋል። ሌላው እና ቁልፍ ባለድርሻ አካላት የሚዲያ አካላት ናቸው። ከሃይጂንና አካባቢ ጤና ጥበቃ አንጻር የግንዛቤ ማስጨበጡን ስራ የሚዲያ አካላት ከፍተኛ ድርሻ አላቸው ማለት ነው። በተደጋጋሚ እንግዲህ ቢሄቪየራል ቼንጅ ወይም የበጎ ተጽዕኖ ለመፍጠር የባህሪ ለውጥ ለማድረግ በአንድ ጀንበር ወይም በአንድ ወቅት ተለውጦ የሚያልቅ ነገር የለም፣ ጊዜ ይወስዳል። ከዚህ አንጻር ሚዲያ አካላት ያላቸው ድርሻ ከፍተኛ ስለሆነ ባገኙት አጋጣሚ ባገኙት መድረክ የጤና አጠባበቅ ስራን ግንዛቤ መፍጠርን ስራ መፍጠር አለ። ሌላው ማህበረሰብ ነው። ከማህበረሰብ ምን ይጠበቃል? እንግዲህ ከየት ነው የሚጀምር ብያለሁ። ከኔ እንግዲህ የማህበረሰቡ አካል ነኝ። ስለዚህ ማህበረሰቡ ቆሻሻ የሚያስወግድበት ሁኔታ ምን መምሰል አለበት? የማህበረሰባችን ባህላችን ጥሩ ባህል ነው ያለን፣ ቆሻሻ እናስወግዳለን። ግን እስከየት ነው የምናስወግደው የሚለውን በደንብ ማየት መቻል አለብን። ቆሻሻ እስከ ደጅ ነው የምናስወግደው ወይም እስከ ጎዳና ድረስ እናደርስና እዛ ጎዳና ጫፍ ላይ እንወረወራለን ወይ እናስቀምጣለን። መልሰው በዝንብ ምክንያት ወደ ቤት ይገባል ማለት ነው። ስለዚህ ከቤት አላስወጣ ነው። ከአካባቢ መወገድና በአግባቡ መወገድ መቻል አለበት። ቆሻሻ የሚያስወግድስ አካል
ለምሳሌ ከቤት ውጪ ካደረገን በኋላ ለማን ነው የምናመለክተው? ማዘጋጃ እዛ አለ ወይም መስተዳደሩ እዛ አለ። ሁለተኛ ከዚህ ከቤት ያስወጣ ነው ቆሻሻ መልሰው ወደ ቤታችን ወይ ወደ አካባቢያችን ያለ መበከሉን ማረጋገጥ መቻል አለብን። በተለይ ቀደም ለመግለጽ እንደሞከርኩኝ ከቤት የሚወጡ ፍሳሾች ወደ አቅራቢያው በሚገኙ ወንዞች ነው እየፈሰሱ ያሉት። ይሄ ዞሮ ዞሮ ለማህበረሰቡ ጠንቅ ስለሆነ ከማህበረሰብ የሚጠበቁ እጅግ ሰፋፊ ስራ። ሌላኛው መጸዳጃ ቤትን በአግባቡ ሰርቶ መጠቀም እና ለትውልድ እንዲተላለፍ ማድረግ፣ ቤተሰብን ማስተማር የማህበረሰቡ ዋነኛ ቁልፍ ተግባር ስለሆነ ከባለ ብዙ ባለድርሻ አካላት እዚህ ውስጥ ይሳተፋሉ። ስለዚህ የጤናው ሴክተር፣ የትምህርት ሴክተር፣ የግብርና ሴክተር ግብርና ስንል አሁን ምን አለ የምንጠቀመው ማዳበሪያዎችና ሌሎች አሉ። ኬሚካል እዛና እንጠቀማለን። የት ነው የምናስወግደው? ስለዚህ ሃይጂን ኤንድ ሳኒቴሽን እዚህ ሰፈር ውስጥ ብቻ ሳይሆን አጠቃላይ ከባቢያችን ለይተን የምናይበት ስለሆነ የአካባቢ ጥበቃም እዚህ ውስጥ የሚካተት ስለሆነ ብዙ ሴክተሮች እዚህ ውስጥ ኢንቮልቭድ ሆኖ አይ ቲንክ ክልላችንን ጽዱ በማድረግ ለኢትዮጵያ የሚኖረን ለሀገራችን የሚኖረን አበርክቶ በጣም ከፍተኛ ነው። በውጤት እንገናኛለን ብዬ ተስፋ አደርጋለሁ። አመሰግናለሁ። ተመልካቾቻችን ከእንግዳችን ጋር በነበረን ቆይታ በርካታ ቁም ነገሮችን እንዳገኛችሁ ተስፋ እናደርጋለን። ፕሮግራሙን ስለተከታተላችሁም እናመሰግናለን። ሰላም። Mizana mana shipe Choda suskai tibiatia Diris biaragena Usha papaso ashte Uchon pibe kush Disngan siden chati Gibatam
Adi walito alusho Nialistum deso Gocha belais dum baiso Batia bashar sakin Satonta Shongam Yamsa ista Yuga ista Aitadu Osatema Utesado Ziamado Obabu Utesado Ziamado Obabu Matadama Matkazama Matmayama Matangasha Chiazzi mai tabana da show Tore to chiazzi a succa para da show Carta caie Do mi attenzi Carta chiazzi a conse Scembi a conse Tani a conse Cioni a conse Sosni a conse Caizzi a conse Pazzi a conse Pazzi a conse Elgasia conse, Maria conse, carta caie, carta caie.